ቤተሰብ እንዴት ናችሁ? እኔ ጋር ሁሉ አማን ነው። ክብር ለድንግል ማርያም ልጅ ይሁን። የኑ ነኝ ከቤይሩት ሊባኖስ። ዛሬ እንግዲህ በኮፍያ ነው የገባሁትኝ። እንደምታውቁት ከሆነ በቤይሩት ሊባኖስ ሆንም በሌሎች ሀገራት በጋው መጥቷል እና በዚህ ወራት ላይ ብዙ የምንሰራቸው ስራ አለ እና ከምሰራቸው አንዱን ነገር ዛሬ በአጭሩ ላሳያችሁ ብዬ ነው የገባሁትኝ። እየሰራው ነበረ ሙቀት ስለሆነ ባለውበት ቦታ ላይ በስራዬ ቦታ ላይ ኮፍያ አድርጌ ነው የገባሁት ማለት ነው። በጣም ይሞቃል በጣም ማለት ነው። ስለዚህ የምሰራውን ስራ ባጭሩ አሳያቸዋለሁ። በዚህ አጋጣሚ እግዚአብሔር አምላክን ማመስገን እፈልጋለሁ። ለዚህ ያበቃን ክረምቱን አሳልፎ በጋውን ያመጣልን ክብር ለድንግል ማርያም ልጅ ይሁን። መድኃኒዓለም ክብሩን ይውሰድ እና እህቶቼ በዚህ አጋጣሚ እግዚአብሔር በቃ ሁሉን ነገር ጊዜ ሰዓቱን ጠብቆ የሚመጣ አምላክ ነው። እናንተም አይሆንልኝም፣ ዛሬም እዛው ላይ ነኝ፣ በቃ እግዚአብሔር ረስቶኛል፣ እኔ ከዚህ ህይወት መውጣት አልቻልኩኝም፣ አልተሳካልኝም፣ አልሞላልኝም እያላችሁ ያላችሁ በብዙ ጭንቅና መከራ ያላችሁ እህት ወንድሞቼ፣ ቤተሰብ እግዚአብሔር ይመጣል። ሁሌ ከኛ ጋር ነው ያለው። ምክንያት ስላለው ነው ፈጣሪ። ይኸው እዩት። መቼ ዕለት በረዶ ነበረ እየዘነበ የነበረው፣ ዝናብ ነበረ፣ ንፋስ ነበረ፣ ብዙ በቃ ይበርደን ነበረ። ክብሩ ይውሰድ የድንግል ማርያም ልጅ። አሁን ግን ይኸው በጣም ነው የሞቀኝ። እኔ ፊቴው ላበላብ ነበርኩኝ። አሁን ይሞቃል። ይኸው ክረምቱን አሳለፈና በጋውን አመጣልን። ክብር ለድንግል ማርያም ልጅ ይሁን። ስለዚህ እናንተም ባላችሁበት ቦታ አይዟችሁ፣ ተስፋ ትቁረጡ፣ በጸሎት ትጉ። ትናንትና አልፏል አይደለም? ዛሬም እኮ ለዚህ በቅታችኋል። ስለዚህ እግዚአብሔር የልባችሁ መሻት ይፈጽምላችኋል። አትቸኩሉ እህት ወንድሞቼ፣ ባላችሁበት ቦታ በጸሎት ትጉ፣ እግዚአብሔርን አመስግኑት። ጊዜና ሰዓቱን ጠብቆ የሚመጣ እግዚአብሔር ብቻ ነው። በሚሆንባችሁ አልሞላ ባለባችሁ በጎደለባችሁ ሁሉ መጥቶ በሰዓቱ በጊዜ ይሞላላችኋል እና በርቱ፣ ተስፋ ትቁረጡ ለማለት እፈልጋለሁ። እና በአጭሩ ዛሬ የምሰራውን ነገር አሳያችኋለሁ። ምንጣፍ ነው እያነሳው ያለሁትኝ። ብዙ ልጆች እህት ወንድሞች በአረብ ሀገር ያላችሁ የማዳም ቅመሞች የምታጥቧላችሁ፣ በቃ ብዙ ለምንጣፍ ብዙ በየቤቱ የምታደርጉት ነገር አለ። አንዳንዱ ቤት ደግሞ ጭራሽ ፀሐይ እንዲነካው ራሱ የማይፈልጉ ትንሽ በእድሜ ገፍ ያሉ ሰው ቤት የምትሰሩ ካላችሁ ፀሐይ ራሱ እንዲነካባቸው አይፈልጉም። አንዳንዶቹ ጥቅልል አድርጋችሁ እንድታነሱ ነው የሚፈልጉት። አንዳንዶቹ ደግሞ አጥባችሁ በሳሙና ሙልጭ አድርጋችሁ ቦረሻችሁ ጠቅልላችሁ እንድታስቀምጡ ነው የሚፈልጉት። እና በዚህ ሁሉ መከራ ውስጥ በዚህ ሁሉ ፍጋት ውስጥ እንደው እግዚአብሔር ብርቱና ጠንካራ እያደርጋችሁ። ያንን ጠረጴዛ አለ፣ የምግብ ጠረጴዛ ላይ የሚነጠፉ ትልልቅዬ ምንጣፎች አሉ፣ ኮሪደሩ አሉ፣ በጣም ትልልቅ ምንጣፎች ማለት ነው። እነሱን ብቻችሁ ናችሁ የምትጎትቱት ማለት ነው። ስለዚህ ያንን ሁሉ እየሰራችሁ ያንን ሁሉ እያጠባችሁ ግድግዳውን መስታወቱን እያጠባችሁ ለራሳችሁ በቃ እስቲ ቆም ብላችሁ አስቡ። የሚፈሰው ላባችሁን ራሱ አስቡት ማለት ነው። ያ ለምን እንደመጣችሁ እስቲ ጠይቁ ራሳችሁ። ለማን ነው የምትኖሪው? ለማን ነው? ምን ለማድረግ ነው የምትኖሪው? አላማሽ ምንድን ነው? ያ ይነግርሻል። ያ ጉልበት ለማን ነው የሚፈስም? ጉልበት ምንድን ነው? ጉልበት ስትሰሪ ይከፈልሻል አይደለ? የጉልበትሽ ዋጋ። ያንን ነገር ደግሞ እባካችሁ እህቶቼ በአግባቡ ለመጠቀም ሞክሩ። ዛሬ አንድ ቀን እረፍት ተሰጥቶሽ ማዳምሽ ቁጭ በይ ብላሽ ብትቀመጪ እውነት እላችኋለሁ እረፍት በምታደርጉ ሰዓት የሚሰማችሁ የወገብ ህመም አለ። እንግዲህ ጠቅልላችሁ ገብታችሁ ደግሞ ሀገር ላይ ስትሆኑ የሚያመውን ህመም እናንተ ታውቁታላችሁ። ስለዚህ እየሰራችሁ ስለሆነ አሁን በፍጹም አይታወቃችሁ። ስራ ላይ ስለሆናችሁ ህመማችሁ በፍጹም አይታወቃችሁ። እረፍት ግን ስታገኙ በጣም ያማችኋል። የዛ ነገር ማጣጫው ምንድን ነው? የሚከፈላችሁ ገንዘባችሁ ነው። ቢያማችሁ የምትታከሙ፣ ቢርባችሁ የምትበሉበት፣ ቢጠማችሁ የምትጠጡበት፣ ሰውን ፊት አላይም ብላችሁ አይደል እንዴ ከሀገር የወጣችሁት? ስለዚህ እህቶቼ ያንን ነገር እንትን በሉት። በተቻላችሁ አቅም የጉልበታችሁን ዋጋ ዝም ብላችሁ አትበትኑት። አንቺ ነሽ ምንጣፍ የምታነሺው፣ አንቺ ነሽ ግድግዳ የምታጥቢው፣ አንቺ ነሽ ያንን በረንዳ አጥበሽ መስታወቱ ወልውለሽ ስንት ስራ ሰርተሽ ስራው ካለቀ በኋላ ወደ ኪችን ደግሞ ስትገቢ አሳያችኋለሁ። ኪችኑ እንዴት አድርገው እንደጠበቁኝ ማለት ነው። እቃ ተደርድሮ ያንን እቃ አጥበሽ ጨርሰሽ
ብዙ ነገር አድርገሽ ህይወትሽን የምትኖሪ በደጉም በክፉም እያዘንሽ እየሳቅሽ የምትኖሪ አንቺ ነሽ። ስለዚህ አንቺን በመጀመሪያ ላይ ስሪ እህቴ። አንቺ ከዛ ህይወት ውጪ። መርዳትሽ እኮ ጥሩ ነው። ቤተሰብሽን እኮ መደገፍሽ መርዳትሽ እኮ ጥሩ ነው። የወጣንበትም ዓላማ እኮ ቤተሰብ ለመቀየር ነው። ስለዚህ ግን ራስሽን ቀይሪ፣ ቤተሰብም ደስ ይለዋል። ራስሽን የሆነ ቦታ ላይ ደረጃ አድርሽና ከዛም በኋላ ለእነሱም ድረሽላቸው እና ራሳችሁን ደግሞ ጠብቁ፣ እረፍት አድርጉ። ተፍ 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 እያላችሁ ዝም ብላችሁ ጊዜ አገኘን ሰዓት አገኘን ብላችሁ ዝም ብላችሁ ምንጣፉን ምንም አታገላብጡ። ውሃ እየጠጣችሁ አሁን ብዙ ጥንቃቄ የሚፈልግበት የበጋ ወራት ነው። በሌላ ቪዲዮ እመጣበታለሁ ብዬ ስላሰብኩኝ ነው። በጋ ወራት ላይ ገጠር ሄደን የገጠር ቤታችን እናጸዳለን። ብዙ ስራ የሚሰራበት ሰዓት ነው እና እራሳችሁን እየጠበቃችሁ ገንዘባችሁን እየጠበቃችሁ እየበላችሁ እየጠጣችሁ እህት ወንድሞቼ ለመኖር ሞክሩ። ራስሽ ላይ ስሪ የኔ ጀግና ሴት። በእውነት ያልተዘመረልን እኮ እኛ ጀግናዎች ነን። ማንም ያላወቀን ጀግናዎች ነን። ምንም ስማችን አረብ ሀገር ቢሆንም አረብ ሀገር ስሙ ነው እንጂ እኛ ቅመም ነን። ቅመም ያለኛ ምንም ነገር የሚሆን ነገር የለምና እህቴ በርቺ፣ ጠንክሪ፣ ራስሽ ላይ ስሪ። ራስሽን ለውጠሽ ትልቅ ቦታ ለመድረስ ካለሽ ከዚህ ህይወት ወጥተሽ አንቺ ነገር ደግሞ ቀጣሪ የሆነሽ ለመኖር ያብቃሽ እህቴ፣ ሁላችሁ ማለት ነው። የማዳም ቅመሞች ወዳችኋለሁ። ከስር ኮሜንት ጻፉልኝ፣ ላይክም አድርጉልኝ፣ ሰብስክራይብ አድርጉልኝ። በሌላ ቪዲዮ እመጣለሁ።